ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ለሀገራችን ሰላም ያድርግልን። በማዕከላዊ ጎንደር ዞን አለፋና ሻውራ ሊዘርፍ የመጣው የጽንፈኛ ቡድን ከፍተኛ ኪሳራ አስተናግዶ እንዳመጣጡ ተመልሷል። የሀገር መከላከያ ሰራዊታችን ዳር ድንበሩን እያስከበረም ዘራፊ ቡድንም ጥሩ ትምህርት እየሰጠ ሰላምን እያጸና ይገኛል። ለሀገራችን የሚያስፈልገው ሰላም ነው። ሌላኛው ጉዳይ የምንመለከተው አጀንዳዎች አሉ። አብራችሁን ትቆዩ ዘንድ በአክብሮት እንጠይቃለን። በስመ አማራ እየማለ አማራን እያወደመ የሚገኘው የህወሓት አስፈጻሚ ጽንፈኛ ቡድን በትናንትናው ዕለትም እንዲሁም በዛሬው በማዕከላዊ ጎንደር ዞን አለፋና ሻውራን ሊዘርፍ እንደመጣ ተሰምቷል። በዚህም እንዳመጣጡ የሀገር መከላከያ ሰራዊታችን ጥሩ ትምህርት ሰጥቶት እንደተመለሰን የተገለጸ የሚገኘው ለግብጽ ጉዳይም በአባይ ተፋሰስ ላይ የሰጠችው ጠንካራ መግለጫ አለ። እሱን ጉዳዮችም አብረን እንመለከታለን። የኢትዮጵያ መንግስት መግለጫውስ ምንድነው እንዳስሳለን። ከዛ በፊት ግን ጠቅላይ ሚኒስትር ዶክተር አብይ በትናንትናው ዕለት እንግዲህ ሎጂ ማስመረቃቸው ታውቋል። በተለይ በአዋሽ ፓርክ ቅርብ የሚገኘው ሎጂ ለቱሪስቶች እንግዲህ ከፍተኛ መስህብ ተጨማሪ እንደሚሆን የተመላከተ የሚገኘው ልብ በሉ የጽንፈኛ ቡድን ጸረ ልማት መሆኑን መንግስት አንድ ፕሮጀክት ይዟል። በተለይ በጭስ አባይ ፏፏቴ ላይ ከፍተኛ የሆነ ሎጅ ወይም ደግሞ ሪዞርት ለመክፈት መንግስት ፕሮጀክቱን ዲዛይን ጨርሷል። ነገር ግን ይሄ እንዳይከናወን ጽንፈኛ ዞ የሚሰራው ቡድን የጸረ ልማት መሆኑን በግልጽ ያሳያል። ለአብነት ላስታውሳችሁ ህወሓት በነበረበት ጊዜ ከባህር ዳር እስከ ጭስ አባይ በጣም ቅርብ ኪሎ ሜትር ከ35 ኪሎ ሜትር የማይርቅ ቅርበት ያለው ነው። መንግስት ከመጣ የለውጡ መንግስት ከመጣ በኋላ ነው ይሄን ወደ አስፓልትነት የቀየረው። በ7 አመት ውስጥ ወደ አስፓልትነት ቀይሯል። ሎጅም ለቱሪስቶች ከፍተኛ መስህብነት ከሀገራችን አንዱ የጭስ አባይ ጉዳይ ነው። ለዚህ ደግሞ መንግስት ዲዛይን አድርጎ ጨርሶ ወደ ስራ በሚገባበት ጊዜ ነፃና ወጣለም የጸረ ልማት የሆነው የፋኖ ቡድን ልማቱን አስተጓጉለት የሎጅን ሊሰራ አልተቻለም። ተጨባጭ የሆነ ፋክት ነው። ስለዚህ ጸረ አማራ ነው የምንላቸው በተጨባጭ ጉዳይ ነው። እዚህ ጋር የዘንም አዚሁ ሳንወጣ በተፋሰሱ ጉዳይ ወይም ስለ ልማት ጉዳዮች ካነሳን አይቀር ግብጽ ያወጣቸው መግለጫም አለ፣ የኢትዮጵያ መንግስትም የሰጠው መግለጫም አለ። ይህን ጉዳዮች እንዳስሳለን። ልማት ራያችን ነው፣ ሰላም ራያችን ነው። ጽንፈኝነት ይውደም ናይልክ በሚሰጡት መግለጫ በየለቱ በሚያወጡት ሁሌም ስለ አባይ ጉዳይ አንድ ቀን ተኝተው አያውቁም። ለዚህ ደግሞ ኖ ሞር ዳምስ ኦን ናይል ዊዛውት አፕሮቭ ኦፍ ኢጂፕት የሚል መግለጫም እየሰጡ ይገኛሉ። ነገር ግን የኢትዮጵያ መንግስት 2 ፕሮጀክቶች በአባይ ላይ ዲዛይን አድርጎ ጨርሷል። የሚገርመው ናይልን ግብጽ ለምና ማስለቀቅ እስክትለምን ድረስ ማድረግ የሚችልበት ደረጃ መድረስ እንችላለን። መንግስት 2 ዲዛይን አድርጓን 2 ፕሮጀክቶችም በአባይ ተፋሰስ ላይ ማለት ነው። አንዱ ግብጽ ላይ እንትን ላይ መያዝ ይቻላል። ጣና ሐይቅ እንደምታውቁት ገንዳ ነው አቀማመጡ፣ በጋ ላይ ይቀንሳል። ይህ ደግሞ የመያዝ አቅም አለን። አባይን ማስቀረት ይቻላል በመጠኑ ነው። ሌላ 2 ፕሮጀክቶች አሉ በአባይ ጉዳይ። እነዚህ ፕሮጀክቶች ወደ ልማት ማስገባት ይቻላል። ግብጽ ሁሌ የምትፈራው ስለ ታላቁ ህዳሴ ሳይሆን ቀጣይ ስላሉ ህዳሴዎች ነው። ለዚህ ነው ሁሌ የምትጮኸው። ለዚህ ደግሞ የጀርባ አጥንት ሆኖ እያገለገላት የሚገኘው ጽንፈኛ ቡድን ነው። ጽንፈኛ በጣም እጅግ ጽንፈኛ። ለአማራም እንታገላለን ካሉ ለምንድን ነው ይህ ጭስ አባይ ፏፏቴ ላይ አስፓልቱ በሰላም እንዳይጠናቀቅ ብዙ መስተጓጉል ነበር። አሁን በብዙ ትግል ውስጥ እያለቀ የመጣው ሎጂ እንዳይሰራ ለቱሪስቶች መስህብነት ከፍተኛ ፍሰት እንዳይኖር የሚያደርገው አሁን እኮ የሚሄድ ቱሪዝም የለም። ለምን? የደን ስጋት አለ፣ እገታ አለ። ይሄ ነው በቃ አማራ የኢኮኖሚ እድገት የሚባለው። ለአማራ እንቆረቆራለን የሚሉት። ስለዚህ የአማራ ታጋዮች በ100% ጽንፈኛ ናቸው። አሁን ባለበት ስታተስ ባለበት ጥናት በማየው ተጨባጭ ሁኔታ። ስለዚህ ለአማራ የሚያስፈልገው ሰላምና ልማት ነው። ጠቅላይ ሚኒስትር ዶክተር አብይ በዋነኛ ሎጆችን እየሰራ የሚገኘው እነዚህ መሰረት አድርጎ ነው። ለቱሪዝም መዳረሻ መሰረት ይወጥ ነው። በታንዛኒያ ካስመረቀው አንዱ የአዋሽ ፓርክ መሰረት አድርጎ ነው። የጭስ አባይ ፏፏቴ መሰረት አድርጎ የሚሰራ ፕሮጀክት ነበረ። በጣና ዙሪያ የሚሰሩት በጎርጎራ የተሰሩት እነዚህ ሁሉ መሰረት የሚደረግ የቱሪዝም መስህቦችን መሰረት በማድረግ ነው። ሰሜን ፓርክ አሁን ቀጣይ ስራ የሚሆን ነው። አባይ ጭስ አባይውን ቀጣይ የሚደረግ ስራ ነው።
ለዚህ ሁሉ እንቅፋት የሆናችሁ ነፃ እናወጣለን የምትሉ ጽንፈኛ ቡድን ናችሁ። ትናንት ጠቅላይ ሚኒስትር ዶክተር አብይ ካስመረቀው ለምሳሌ ኒያላ ፓልም ተብሎ የሚታወቀው ፓርክ ሪዞርት ወደ 3 ኪሎ ሜትር እርቀት ያለው ነው ውስጥ ለውስጥ መንገድ የተሰራለት 78000 ካሬ ሜትር የሸፈነ ነው። ያረፈው ይሄ ሎጂ ያረፈው 78000 ካሬ ሜትር ላይ ያረፈ ነው። ወደ 3 ኪሎ ሜትር ውስጥ ለውስጥ መንገዶችን ያካተተ ነው። እጅግ ዘመኑን የሚመጥንና ለቱሪስቶች የቆይታ ጊዜያቸው ማራዘም የሚችልበትና ምቹ ሁኔታ የተፈጠረለት ነው። ስለዚህ ልማታችን እናፋጥን፣ ጽንፈኝነት ይውደም። ጠቅላይ ሚኒስትሩ ብዙ ዲፕሎማሲዎችን ሰርቷል። የኖቤል ተሸላሚ ሆኗል። ስለዚህ በአፍሪካም በዓለም ተሰሚነት ያለው መሪ ነው። እናንተ የምታጣጥሉት ስልጣን ስለናቀ ነው። ስልጣን በጣም የናቀ እንደሱ መሪ አላየውም። አንድ መልእክትም ተናግሯል። እኔ ገዢ ሳይሆን አገልጋይ ነው ያለበትን እኔ ገዢ ሳይሆን አገልጋይ ነኝ። ለዛ ነው ስልጣንን እንደ ተራ ነገር እየተጠቀመበት የሚገኘው። ከላይ እስከታች ድረስ መስክ ነው የሚውለው። ስለዚህ ስልጣን ላይ ተቀምጣችሁ ለመማገጥ በአማራ ስም እየማላችሁ ክልሉን ኢኮኖሚ የምታወድሙ ሰከን በሉ። እገታ ይቁም፣ ዘረፋ ይቁም፣ ሰላም ይምጣ። አሁን አማራ ክልል ውስጥ እያጎሳቆላችሁ እንዲገኙት ነፃ አውጪ ነን የምትሉት ነው። በትናንትናው ዕለትም ተመልክተናል። ወደ ሻውራ ለወረራ ገብታችሁ የሀገር መከላከያ ሰራዊት ጥሩ ትምህርት ተሰጧችሁ የተመለሰው ይሄ እኮ ነው። ኢራን ሌላኛው ጉዳይ ያወጣችው መግለጫ አለ። ከነዳጅ በተጨማሪ ሌላ የአሜሪካን ጫና ውስጥ መክተቻ መንገድ መላ አግኝቻለሁ ብላለች። የአፍሪካ እስያ ኢንተርኔት መስመር የተዘረጋው በሆርሙዝ ሰርጥ ነው ተብሏል። ይህን ደግሞ ኢራን ይህን ኬብል ብትቆርጠው የአሜሪካን ኢኮኖሚ ወደ ሽባነት ሊቀይር ይችላል እየተባለ ይነገራል። ለአፍሪካም ጭምር ሌላኛው ዕጣ ፈንታ ዞ እንደሚመጣም እየተፈራ ይገኛል። ኢራን ለህልውና ጉዳይ የማታደርገው እንደማይኖርም ግልጽ አመላካች ጉዳይ ነው። ነገር ግን ኢራን ከሰጠችው መግለጫ ለደህንነት ስጋት ከሆኑት አገራት ውጭ የዓለማችን የንግድ መስመር በሆነ ሆርሙዝ ሰርጥ ላይ ማንኛውም የንግድ መስመር ማለፍ እንደሚችል መግለጫ ሰጣለች። ስለዚህ እጃቸውን በኢራን ላይ ካስገቡት ውጭ ማንኛውም እንግዲህ የዓለማችን የንግድ መስመር ይህን መጠቀም እንደሚችል ነው መግለጫ የሰጠች የሚገኘው። ስለዚህ አሁን የመጣው ኢኮኖሚ ጫና ጥሩ እፎይታ ሊሰጥ እንደሚችል ጥሩ አመላካች ጉዳይ ነው። ስለዚህ የዓለማችንና እንደ ሀገራችን የሚያስፈልገው ሰላም ነው። በየትኛውም አቅጣጫ ብንፈናጠር ከሰላም ውጭ የሚመጣ ለውጥ አይኖርም። የአማራ የህልውና ጉዳይ፣ የትግራይ የህልውና ጉዳይ፣ የኦሮሞ የህልውና ጉዳይ የት አደረሳችሁት? ህወሓት ወደ 50 ዓመት ከተመሰረተ ጀምሮ የትግራይን ህዝብ ኢኮኖሚ ሲያሾቅ የኖረ ነው። የት አደረሰው? 27 ዓመት በስልጣን 50 ዓመት በፓርቲ ሲጎተት የኖረ ነው። እድሜ ልኩን ሲጎተት የኖረ የትግራይን ኢኮኖሚ አሻገረው 27 ዓመት ስልጣን ሲይዝ። ዛሬ የህልውና ጉዳይ ይለናል። በተመሳሳይ መልኩ የአማራም የህልውና ጉዳይ ይሉናል። መልሳችሁ እየበላችሁት ነው።